የኮፕ 32 ዓለም አቀፍ የአየር ንብረት ለውጥ ጉባኤን ለማስተናገድ በዝግጅት ላይ የሚገኘው የኢትዮጵያ ብሔራዊ ኮሚቴ ባለፈው ዓመት የኮፕ 30 ጉባኤን ካዘጋጀው የብራዚል ልዑካን ቡድን ጋር በአዲስ አበባ ውይይት አካሄደ። በብራዚል የኮፕ 30 ፕሬዚዳንት አንድሬ ኮሪዱ ላጎ የተመራው የልምድ አጋሪ ቡድን ከኢፌዴሪ ውጭ ጉዳይ ሚኒስትርና የኮፕ 30 ተወካይ ፕሬዚዳንት ዶክተር ጌዲዮን ጢሞቴዎስ እንዲሁም ከብሔራዊ ዝግጅት ኮሚቴ አባላት ጋር በሰፊው መክረዋል። በውይይቱም ብራዚል ግዙፉን የዓለም አቀፍ የአየር ንብረት ጉባኤን በስኬት ለመምራት የተገበረቻቸውን ስትራቴጂዎችና ያካበተቻቸውን ተሞክሮ ለኢትዮጵያ አቻዋ አጋርታለች። ይህ የልምድ ልውውጥ ኢትዮጵያ እጅግ ከፍተኛ ቁጥር ያላቸው መሪዎች፣ ተደራዳሪዎችና የዓለም ሕዝብ የሚሳተፉበትን ታሪካዊ ጉባኤ በላቀ ብቃትና ስኬት ለማዘጋጀት ለምታደርገው ጥረት ትልቅ አጋዥ እንደሚሆን ታውቋል። ዘገባው ያዙመራ ሞሴ ነው።